ጠዋት ላይ ክፍሌ ላይ ነው ቁጭ ብዬ ሳየው ደነገጥኩኝና ኢቨን እንኳን ልብስ አልለበስኩም ራቁቴን ነው ወደ እህቴ መኝታ ቤት ሄድኩት ብታይ እና ከዛ ይሄ ልጅ ማንን ይመስላል ስላት ዝም ብላ አየችውና ወንድሞቼን ጠራች 5 ወንድሞች አሉኝ በያለው አብነትንም ይመስላል ኤፍሬምንም ይመስላል እንደገና ደግሞ አቤልንም የራሴንም ልጅ ይመስላል እንደገና ደግሞ አባቱንም ይመስላል የሱን ተከክለኛ አባቱን ይመስላል አለች በወቅቱ ትምርት ላይ ያለች ነው እኔን ወለደችኝ ትምርት ላይ ሆና ደግሞ ልጅ በመወለዷ ከቤተሰቦቿ ጋር አለመግባባት ይፈጠራል እና እሷ ደግሞ ተማሪ ነበረች ከ11 ክፍል ወደ 12 ክፍል አልፋለች የጥቁር አንበሳ ተማሪ ነበረች ስንት ዓመተ ምህረት ነበር 77 ላይ ሰኞ ጠዋት በ1977 ወላጅ እናቴ ካሳዳጊ ጋር ወደ መናራ በመሄድ ባምቦ መኪና ካሳፈረቻት በኋላ ወላጅ እናቴ አሳዳጊን 4 ነገሮችን በመስጠት ነው እንግዲህ እያለቀሰች የተመለሰችው እኔን ሰጣ ማለት ነው አምቦ ከተማ ላይ ሊፈልጉት ሄዱ አምቦን የተሰጠው ተብሎ ይመስለኛል እንግዲህ ጋሽ ተስፋይ የዛ ልጅ እናት እኮ መታ ያስጠየቀች ነው ወደዛ መታ ልጇን ያስጠየቀች ነው እኛ ግን እንደዚህ ነው አልናት ልጁ የምታሳድገው እናት ሞታለች ልጁ ይኑር ይሞት እኛ አናቅም ብለናት ነው መልስ የሰጣናት የሚል አይነት ለፋዘር አጫውተዋል ያ ሰው ማለት ነው አምቦ ድረስ ሄዱና ያው ቋንቋም ስለማይናገሩን እንደገና ደግሞ ሊያሳድጉ የወሰዱ ሰዎች አካባቢ ላይ ይሁኑ ምን ይሁኑ አላቅም ግን በዛ አካባቢ እንዴት ልትፈልጉ ተመጣላችሁ ምናምን ብለው ሲያስፈራሯቸው እናቴን ደግሞ በጣም ስታዘን ስላየች እህቴ ነው በቃ ከዚህ በኋላ አልጠይቅሽም እግዚአብሔር የፈቀደው ይሁን እንግዲህ አንድ ቀን እናገኘዋለን ብዬ ላለው ብላ እናቴ በጣም አዘነችና አለቀሰች እና ብዙ ልትነግረን አልፈለገችም ግን በጣም ተቸግራ የሰዎች ማር ቤት ውስጥ ነበር ከልጇ ጋር የተቀመጠችው ነበር እውነትሽን ነው እሱም ብላ ተከትላ ሄዳ ማለት ነው አይደለ እዛም ገፋት እንግዲህ ከዚህ በፊት በጊዜ ሚዲያ ወላጅ ቤተሰብ ለመፈለግ እዚህ መጥቼ ነበር በሚገርም ሁኔታ በ4 ወር ጊዜ ውስጥ ሁለቱም ቤተሰቦችን በእናት በኩልም በአባት በኩልም አግኝቻለሁ በዚህ ደግሞ በጣም ደስተኛ ነኝ ይላል ከመጡ በኋላም ቀጥታ ከነሱ ማስረጃ ጋር 99% በላይ ሆኖ ተመሳሳይ ስለሆነ በነሱ በኩል ምንም አይነት ዲኤንኤ ምርመራ የሚደረግ ነገር የለም የእናቴን ቤተሰቦች ሲያገኝ የአባቴን ቤተሰቦችን ለማግኘት በጣም ቀላል ነበር ምንም ብዙ ርቀት አይደለም ጎረቤት ስለነበሩ ማለት ነው ምንድነው በአባት በኩል ያለው ዲኤንኤ ምርመራ ያስፈልጋል ተብሏል እሱ ደግሞ በሂደት የምናደርገው ይሆናል ዲኤንኤ በእናቴ በኩል ቤተሰቦች በኩል ያለው ነገር ምንም አያስፈልግም ማለት ነው በአባት በኩል ያለው ግን ወደፊት እሱም ከመጣ እናደርጋለን ወይም ደግሞ ከወንድሞቹ ጋር እንደምናደርግ ተነጋግረናል ማለት ከወንድሞቹ ጋር ይሄን ይመስላል ማለት ነው እኔ ያረኩት የመጀመሪያ ጊዜ ያረኩት ኢንተርቪው አይቶ ነው በቃ ልጃቸው እንደሆንኩ የይታቸው ልጅ እንደሆንኩኝ 100% አምነው እኮ ነው የመጡት ያው አሁን ተቀላቅለና ልጆቻችን እነሱ በእኔ ልጆች አሁን እሱ ቤት ነው ሙሉት ሄዶ ያድራሉ ምንም በቃ ተቀላቅለናል ማለት ነው ምንም አይነት የዲኤንኤ ምርመራ አላስፈልግም ማለት ነው መጀመሪያውን ቀለምንስ በሚያደርግበት ሰዓት ላይ እኔ አላማዬ አንድና አንድ ብቻ እንደነበረ እሱ ምንድነው ልጆቼ ከዘመዶች ጋር እንዳይጋቡ የሚለው ነው በቃ ነው ምክንያቱ ይሄ ነው እኔ ሐሳብ ምንም ከሌላ ፍላጎት የለኝም ከቤተሰብ ጋር ማወቅ ከወላጅ ቤተሰቦች ጋር ተዋውቆ ልጆችም ቤተሰቦቻቸው ከዘመዳቸው ጋር ከተዋወቁ በጋብቻ አይገናኙም ማለት ነው አንድ ስልክ ደወልና ለቤተሰብ ጉዳይ ነው እየፈለግን እኛ እኮ የአባት ወንድሞችን እኮ አንተን ፍለጋ መተን መምራን ኮሌጅ ጋር ነን የሚል ከዛ እኔ ነገሮች እንኳን ማመን ነው አቃተኝ እኔ ወደዛ ሲሄድ አበባ አይደለ እንዴ አለኝ አዎ አልኩት አሁን ከዛ በኋላ እኛ ነን እኮ አለኝ እውነት ማመን ነው አቃተኝ አቤ እንዴት ነህ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆየ አዲሱ ቢሮ መጣ አታውቅም አዎ መጥቼ አላውቅም ያው ዛሬ መጣሁ እንኳን ደህና መጣ እንኳን ደህና ቆያችሁ ስለመጣህ በጣም ከልብ አድርጌ ነው ማመሰግነው እንግዲህ ዛሬ የተገናኘነው ባንተ ጉዳይ በጣም ብዙ ሰዎች እንቅልፍ አጥተው
የዛ ልጅ ጉዳይ ምን ሆነ እያሉ በብዙ አንተ ማስተያየትም ላይ ታነባለህ መሰለኝ። በብዙ ይጠይቁኛል በጣም ብዙ ሰዎች እንዴት ሆነ የሱ የዲኤንኤ ጉዳይ ምናምን ይሉ አሉ። እንግዲህ ያንተን የፍለጋ ታሪክ ከሰራን በኋላ ስንት ጊዜ ሆነን ማለት ነው? አሁን 4 ወር ሆነን አይደል? በ4 ወር ባልሞላ ጊዜ ውስጥ ነው እንደውም ቤተሰብ የተገኘው። በጣም ስለዚህ መጀመሪያ እንግዲህ ያንተን ታሪክ የማያውቁ አሉ። ያንተን ታሪክ ካቀረብን በኋላ ደግሞ አዲስ የጊዜ ሚዲያ ቤተሰቦች የሆኑ ሰዎች አሉ። መጀመሪያ ራስህን አስተዋውቅልን ለእነሱ። እኔ አበባ ተስፋ ይባላለሁ። እንግዲህ ከዚህ በፊት በጊዜ ሚዲያ ወላጅ ቤተሰብ ለመፈለግ እዚህ መጥቼ ነበር። በሚገርም ሁኔታ በ4 ወር ጊዜ ውስጥ ሁለቱም ቤተሰቦችን በእናት በኩልም በአባት በኩልም አግኝቻለሁ። በዚህ ደግሞ በጣም ደስተኛ ነኝ ይላሉ። እንግዲህ ዛሬ የግድ ካንተ ጋር መገናኘት ግድ ያለኝ ምንድነው ከእናት ቤተሰቦች ጋር ተገናኝተሃል። ሰው ግን ኧረ ምን ሆነ ዲኤንኤ ያሰራ ብለው ስለነበርና ሀሳብ አስተያየት መስጫ ሳጥን ላይ ካየህ ይጠይቃሉ ብዙ ሰዎች። ሌላ ያፋልጉኝም ባይሆን ሌላ ታሪክ ስንሰራ እዛ ልጅ ውጤት የዲኤንኤ ውጤቱ እንዴት ሆነ፣ እኔንም ደግሞ በግል ስልኬ በጣም በተደጋጋሚ እየደወሉ የሚጠይቁኛሉ እና ምን አደረጋችሁ ከዲኤንኤው ጋር ተያይዞ ያለው ነገር? በጣም አመሰግናለሁ። እንደዚህ ደግሞ የኔን ጉዳይ ያስጨነቋቸው በሰዓቱ ያን የሚከታተሉና አንተንም ሲጠይቁ የነበሩት ሰዎች ከልብ አመሰግናቸዋለሁ ቅድማ። በመቀጠል በእናት በኩል ያለው የዲኤንኤ ምርመራ ምንም የለም። ምክንያቱም ወላጅ በእናት በኩል አሉ ወላጅ ቤተሰቦቼ ከዛ ቀደም ብዙ ሰዎችን ኮንታክት አድርጓል ፍለጋ ውስጥ ማለት ነው እና ከመረጃቸው ጋር ያልተያዘ ተመሳሳይ ያለው ነገር ስለሆነ ተዋውት ማለት ነው። አሁን ደግሞ እኔ ወደዚህ ሚዲያ ከመጣ በኋላ በፍጥነት ወደዚህ በመምጣት የእይታችን ልጅ ነው ይሄ ልጃችን ነው ብሎ ወደዚህ ሚዲያ መጥተዋል። ከመጡ በኋላም ቀጥታ ከነሱ ማስረጃ ጋር 99% በላይ ሆኖ ተመሳሳይ ስለሆነ በነሱ በኩል ምንም አይነት ዲኤንኤ ምርመራ የሚደረግ ነገር የለም። ነገር ግን በአባት በኩል እነዚህ እንግዲህ ታሪኩ ላይ እንዳየ ነው እነዚህ ወላጅ አባቴና ወላጅ እናቴ የጎረቤት ልጆች ነበሩ እና ሁለቱም ተማሪዎች ነበሩ። በተለይ ወላጅ እናቴ 12ኛ ክፍል ተማሪ ሆና ነው። እሱ ደግሞ ያው ታሪኩ ላይ ከዚህ በፊት እንደተነገረ ተመራቂ ነበር የተገባራይድ። እነዚህን የሁለቱ ግንኙነት የሁለቱ በኩል ያሉ ቤተሰቦች ያውቃሉ ማለት ነው እና የእናቴን ቤተሰቦች ሲያገኝ የአባቴን ቤተሰቦች ለማግኘት በጣም ቀላል ነበር። ምንም ብዙ ርቀት አደረኩም ጎረቤት ስለነበሩ ማለት ነው። እና ምንድነው በአባት በኩል ያለው ዲኤንኤ ምርመራ ያስፈልጋል ተብሏል። እሱ ደግሞ በሂደት የምናደርገው ይሆናል። አሁን እሱም ከቤተሰቦቹ ጋር ከተለየ ወደ ከ20 ዓመት በላይ እንደሆነ ወንድሞቹ እህቶቹ ነግሮኛል ማለት ነው። ከነሱ ጋርም እየተገናኘን ነው ዛሬ። ነገር ግን አሁን ወላጅ አባቴን በዚህ አጋጣሚ እሱ የኖርበት ሀገር አውስትራሊያ ነበረ። አውስትራሊያ ሀገር ብዙ አገር በኔ እድሜ ማለት ይቻላል ነው የኖረው። ከ20 ዓመት በኋላ በፊት ግን ቤተሰቦቹ ከወንድሞቹ ጋርም አልተገናኙም ማለት ተደውሎ አያውቅም። 20 ዓመት አስቆጥሯል ማለት ከተገናኙ እና በዚህ አጋጣሚ እሱ አሁን ሚዲያ የሚከታተል ከሆነ ወይም ደግሞ እሱን የሚያውቁት ሰዎች ጓደኞቹ ሊኖሩ ይችላሉ። ሸዋንግዛው ተፈሪ ተሰማ ይባላል። ብዙ ጊዜ እንዳልኩት አውስትራሊያ ነገር ነው የኖረው። አሁን እሱን መፈለግ ሂደት ላይ ነን ከወንድሞቹ ጋር መሆንን እና በተለይ ከዚህ ውጪ ምንም አይነት ዲኤንኤ በእናቴ በኩል ቤተሰቦች በኩል ያለው ነገር ምንም አያስፈልግም ማለት ነው። በአባት በኩል ያለው ግን ወደፊት እሱም ከመጣ እናደርጋለን ወይም ደግሞ ከወንድሞቹ ጋር እንደምናደርግ ተነጋግረናል ማለት ከወንድሞቹ ጋር ይህን ይመስላል ማለት ነው። አዎ እሱን ነው በደንብ እንድናወራ የፈለኩት። እንግዲህ አሁን እናንተ ዲኤንኤ በቃ ያስፈልገንም አረጋግጠናል ብላችሁ ነው በእናት ቤተሰብ የተቀመጣችሁት። እሱንም ያደረጋችሁበት ምክንያት አንደኛ ታሪካችሁ ከኦልሞስት ወደ 90% ተመሳሳይ ነው። የስም የሰፈር ስም ብቻ ካልሆነ ፍሎሃና ጎላ መሆኑ ካልሆነ በስተቀር ሌላው ታሪክ በሙሉ ተመሳሳይ በመሆኑ ይመስለኛል አይደል? ሁለተኛ ደግሞ ከቤተሰብ አካላት ጋር ምስስላችሁ በጣም ብዙ ነው። ኮፒ ነው። በጣም ነው የሚመሳሰለው። አሁን መነንም ቢታት ዙፋንን ቢታት ራሱ አሁን አፍጫንቹ እንኳን ቢታይ በጣም እሱ ብቻ መሰለኝ እንዴ በአባት በኩል ራሱ ያለው ነገር የሚደንቅ ነገር ነው። ለምሳሌ አንቴናንም ራሱ ብትወስድ ያን ጊዜ ፕሮግራሙ ላይ መታል አንተ የልጄ ልደት ጊዜ ይመጡት ያው እኔ ቤት ፕሮግራም ተደርጎ ነበረ አንተ መታል
ያን ጊዜ የነበረ የቤተሰብ ቅርርብ መመሳሰል የሚደንቅ ነው። ራሱ ደነቀኝ። ምክንያቱም አሁን ለምሳሌ የወላጅ አባቴ ፎቶ በልጅነቱ የተነሳና አሁን የሶስተኛ ልጅ ወንድ ልጅ ረብራ ይባላል የሱ ፎቶ ብታመሳስሉ በቃ ኮፒ ነው። በቃ ማለት በጣም አንድ አይነት ነው እና ሌሎች ጋርም እንዳየው በቃ ኮፒ ነው በቃ። ምክንያቱም እነሱም የኔን አይቶ ነው። አሁን እሱ ባይኖርም እኛ ያው መቀበል አለብን ያ ወንድማችሁ ወንድም ነው ብሎ አሁን ያው የተቀበሉኝ ማለት ነው። እና በእናት በኩል ደግሞ ሞር የተለየ ነው በቃ እነሱም ምክንያቱም በፊት ውስጣቸውም ስለነበርኩ ያን ነገር በፍለጋ ሂደት ውስጥ ስለነበሩ ሲያገኙኝ በቃ ገና እዚህ ሳይመጡ ስቱዲዮ ሳይመጡ በፊት እኔ ያረኩት የመጀመሪያ ጊዜ ያረኩት ኢንተርቪው አይቶ ነው በቃ ልጃቸው እንደሆንኩ የልጅታቸው ልጅ እንደሆንኩኝ 100% አምነው እኮ ነው የመጡት። አረጋግጡ አለቀሱ እኮ ቤት ውስጥ እኔን ሳያገኙኝ ገና ኢንተርቪው ላይ ያሉ ነው ማልቀስ የጀመሩት። እኔም የነሱ ድምጽ ገና በእንትን ሲያይ ውስጤ ደንግጦ ያው አሁን ተቀላቅለና ልጆቻችን እነሱ በእኔ ልጆች አሁን እሱ ቤት ነው ሙሉት ሄዶ ያድራሉ። ምንም በቃ ተቀላቅለናል ማለት ነው። ምንም አይነት የዲኤንኤ ምርመራ አላስፈለገም ማለት ነው። ስለዚህ በእናት በኩል በቃ እናንተ ወስናችኋል። አሁን ምርመራው ቢኖርም ባይኖርም እኛ አረጋግጠናል ነው በቃ። ምንም አስፈላጊ ቀልባቸውም ይነግራቸዋል። ምስስል ኮፒ ነው በቃ። እንዳልከው እንግዲህ ተጠራርታችሁ አሁን ተቀላቅላችሁ ቤተሰብ ሆናችሁ የልጅህ ልደትም ጊዜ መተው ለልጅህም ለትልቋ እንደውም የስልክም ስጦታ ሰጥተዋት ምናምን ነው። የዛን ቀን እኔንም በጣም ያስደነግጠኝ ጉዳይ ገና ሳያቸው የደነገጥኩት አጎተን ነው የአባተን ወንድም። አሁን አንተ ያልካቸው አንድ አይነት ናችሁ። በጣም አፍንጫችሁ በጣም ነው የደነገጡት። አንድ አይነት ናችሁ በአባተን በኩል እና እኔም ለማረጋገጥ በቃ አይ ምንም አሁንማ ዲኤንኤ የማያስፈልግም ለማለት ምክንያት የሚሆነኝ አንድ የዛን ጊዜ የአባተን ወንድም ማየቴ ነው። ደግሞ በጣም የገረመኝ ነገር ደግሞ አሁን አንተ የምትኖርበት ቤትና የአባት ወንድም አጎተ የሚኖርበት ቤት ተቀራራቢ ነው። ጎረቤት ማለት ይችላል። በቃ አንድ ታክሲ ነው ሞሮጃን እሱ ቤትም ልጆችን ይዤጃሉ ጠርቶኛል። ተቀላቅለ በቃ ሄደናል። በቃ እሱ ቤትም እዛች ለዛ ነው የኔ መጀመሪያ ታስታውስ እንደሆነ ኢንተርቪው ሲያደርግ መጀመሪያውን ቀለምንስ በሚያደርግበት ሰዓት ላይ እኔ አላማዬ አንድና አንድ ብቻ እንደነበረ እሱ ምንድነው ልጆቼ ከዘመዶች ጋር እንዳይጋቡ የሚለው ነው። በቃ ከቤተሰብ መታወቅ አለባቸው የሚለው ሀሳብ ነው መጀመሪያውኑ ያው ይዤ የመጣሁት። ያም ሆኖ የሚገርም ነገር እሱ ቤቱ የት እንደሆነ ከመጡ በኋላ ኮሌጅ መሆኑን ሲነግረኝና እዛ አንድ አካባቢ መሆናችን ሲያቅ በእውነት በጣም ነው የፈራሁትን ትክክል እንደሆነ እና ደግሞ እነሱን ማግኘቴም ያው እንደ አንድ እድል እና ያሰብኩት እንደተሳካ ነው። ምክንያቱም ይሄ ነው እኔ ሀሳብ ምንም ከሌላ ፍላጎት የለኝም። ከቤተሰብ ጋር ማወቅ ከወላጅ ቤተሰቦች ጋር ተዋውቁ ልጆችም ቤተሰቦቻቸው ከዘመዳቸው ጋር ከተዋወቁ በጋብቻ አይገናኙም ማለት ነው። ያ ነው የሚሆነው። ይሄ ደግሞ ተሳክቶልኛል። ምክንያቱም ይሄ ታሪክ ባይፈጠር ኖሮ ይሄ ታሪክ አሁን እኛ ጋር መተን ባይገኙ ኖሮ አሁን ያልከው ስጋት ሊፈጠር የሚችልበት አጋጣሚ ብዙ ነበር። ምክንያቱም ከአጎትህ ጋር የምትኖሩት አንድ ሰፈር ነው። የአጎትህ ልጆች እና ያንተ ልጆች አንድ ትምህርት ቤት ሊማሩ ይችላሉ። አንድ ሰፈር ናቸው። አንድ ሰፈር ሰው ያደገ ሰው የመተዋወቅ በፍቅር የመውደቅ ልፍ ሲል ለጋብቻ የመድረስ እድሉ ሰፊ ነው። ትክክል አይደለ? እሱም ስጋት ነበረ። እንግዲህ የዛን ጊዜ ባለፍ ገደም ስናወራ ለምሳሌ እነሱም ዝም ብለው አይተው የለዩብህ አንተ መሆንህን የለዩበት መንገድ ስታጫውተኝ ነበር። ያኔ ለልደት አንተ ቤት ሲመጡ አታውቃቸውም፣ ግን ልትቀበላቸው ወጥተህ እሱን ታሪክ ነገር እንዴት መሰለ እና እንድንገናኝ አንድ እኔ የእናቴ ቤተሰቦችን ለመቀበል ነው እንግዲህ ዝግጅት ሲያደርግ የነበረ እና የሆነ ድንኳን ነገር ይዘን ጭኔን ወደ ቤት ከመኪና እያራገብን ሳለን አንድ ስልክ ይደወላል። በ11 ቤት ስልክ ይደወልና ለቤተሰብ ጉዳይ ነው እየፈለግን የሚል እንትን ይደረግልኛል መልእክት። ከዛ አቤት አልኩት። በቤተሰብ ጉዳይ ነበር የፈለግን ስለኝ እኔ ደግሞ ኢቢኤስ ተመዝግቤ ነበር የዚህ ፍለጋ የወላጅ ቤተሰብ ፍለጋ ኢቢኤስ ተመዝግቤ ስለነበረ ኢቢኤሶች ናቸው ብዬ ነው አሰብኩት። አቤት አልኩት። እንደዚህ እኛ እኮ የአባቴ ወንድሞችንን እኮ አንተን ፍለጋ መተን መምራን ኮሌጅ ጋር ነን የሚል። ከዛ እኔ ነገሮቹ እንኳን ማመን ነው አቃተኝና በምን አይነት መልኩ ነው ይሆናል ብዬ ወደ ፈጥኜ ወረርኩኝና አንድ ዋና አስፋልት አለ ወደኛ እና ማረም ይባላል ወደ ኮቶቤ አካባቢ ነው። እዛ አካባቢ ላይ እንድንገናኝ ተነጋገርን።
እና ሲሄድ እኔ ቆምኩኝና እየጠበቅኳቸው ሳለ ከርቀት ቤት መኪና ውስጥ ሆኖ ከርቀት አዩ። በቃ ከርቀት ጣታዩ እንደዚህ ወደዛ ያ ልጅ ነው እዛ የሚቆሙ ነው ምናምን ነገር ብሎ ሳይሆን እንግዲህ ሚዲያ ላይ አይቶ ከመልካቹ ጋር ሲመጡ እኔ ወደዛ ሲሄድ አበበ አይደለ እንዴ አለኝ። አዎ አልኩት። አሁን ከዛ በኋላ እኛ ነን እኮ አለኝ። እውነት ማመን ነው አቃተኝ። ምክንያቱም በመልክን ስነ ኮፒ ነው። በቃ መጡ ገባን፣ ቁጭ ብለን ተነጋግረን ነው። በማግስቱ እንደውም የወላጅ እናቴ ቤተሰብ ነገ ይመጣሉ እኔ ቤት፣ ነገ የልጄ ልደት ነው እና በዚህ አጋጣሚ እንግዲህ ከመጣችሁ አይቀር ኑና እናንተም የልጃቸው ልደት ነው አብረን እናከብራለን የሚል ጥሪ ነው አስተላልኩላቸው። በጣም ነው ደስ አላቸው እና መጡ። በማግስቱ መጡ። ያው ተገናኘን። እዛ ልደቱ ላይም ተገናኙ። ያው እናት ቤተሰብ ደግሞ አንተ እንዳየው የተለያየ አይነት ስጦታዎችን ለትልቋ ልጅ ይዞላት መጡ። በጣም ምርጥ ሆነ ፕሮግራም ነበረ። እንግዲህ ይህን ይመስላል ማለት ነው። አዎ ከዛ በኋላ እንግዲህ በጣም ከመቀላቀላችሁ ቤተሰብ ከመሆናችሁ የተነሳ የህፃናት መጫወቻ ልጆቻችሁ ልታዝናኑ አንድ ቦታ ትሄዳላችሁ፣ እዛ ትሄዳለህ ለበዓል፣ እነሱም እዚህ ይመጣሉ። እናንተ ወረድ ያረጋግጣችኋል። እሱ መሆኑ በጣም ደስ ይላል። እንግዲህ ከዚህ ቀደም ታሪኩ ላይ ስንሰማ ያኔ የቆንጅት ያንተ የእናትህ እናት አያት የነዙፋን እናት የሆነ ጊዜ ቆንጅትን ፍለጋ ሲወጡ አራስ ልጅ ትተው ነው የወጡት እና እሷ አራስ ልጅ ነች መታ ለልጅ ስልክ የሰጠችው። አንድ ፎቶ ላይ ከእሷ ጋር ያላችሁን ፎቶ ራሱ አይቼ ገረመኝ መመሳሰላችሁ። የሚገርም እሷ ትግስት ትባላለች። ዛሬው እንኳን ያው ተደዋውለናል እና ሁሌ ስለምንደዋወል እንገናኛለን። ትግስት ትባላለች። እኩያ አይነች ማለት ነው። እሷን አራስ እንዳለች ነው እኔን ፍለጋ እዛ ሄዳቴ ሁለት እኔንና ወላጅ እናቴንና እኔን ከድሬዳዋ ይዛ ወደ አዲስ አበባ የመጣችውና የሚገርም ነው መልካችን አይተ እንደሆነ እና በነገራችን ላይ የእናቴ ቤተሰቦች ድንቅ ቤተሰቦች ናቸው። በእውነት ለመናገር ከሆነ አይደለም ለኔ ብቻ ሳይሆን ለሰው ልጅ ያላችሁ ብሔርን፣ ሃይማኖትን ምንም እንትን ሳይሉ ሰው በመሆኑ ብቻ የሚያከብሩት የሚወዱ ቤተሰቦች ናቸው። በእውነቴ ነው። እና አሁን ልጆች የተለያየ ቦታ ይዞ ያዝናናሉ። በቃ የተለያየ ልጆች መጫወቻ ቦታ ወስዶ ያዝናናሉ። እውነት እኔ አሁን መጀመሪያ ማነሻዬ ሲወጣ ወላጅ እናቴን አገኛታለሁ የሚል ነበረ። እንግዲህ አልተሳካልኝም። ያንን ባለማግኘቴ አሁን አልጸጸትም። ለምን እንደ እናት ሆኖ ነገሮቹን እንዳይከፋኝ ልጆችም አለ ቤተሰብ እንዳያውቀው ከልጆቻቸው ጋር እኩል ማለት ይችላል ይዞ ሄዶ ነው። በቃ የተለያየ ቦታ ከልጆች ተጠራርቶ ልጆቻቸው አሁን በጣም ከመወደዳቸው የተነሳ ልጆች ራሱ እና አለኔ ልጆች መዝናኛ ቦታ አይሄዱም። በቃ እነሱን ጥራ ወይ ነገር ቤት ውስጥ እንትን ካረጉ በቃ አይ ከነሱ ጋር ይላሉ። እና እንደውም የሚገርም ነገር ቅድም እንዳልኩ ነጊ ራሱ አሁን እዛ አዳር ፕሮግራም አላቸው። እዛ አብሮ ያድራሉ። ያው እኔ ሰጥቻቸዋለሁ ካስፈለገ ይውሰዱ ሌላ ወልዳለሁ ይላሉ። እና በጣም እስከዚህ ድረስ በጣም መልካም ቤተሰቦች ናቸው። በእውነት በጣም ነው የሚደንቁኝና ለማንም ለኔ የይታቸው ልጅ ስለሆንኩ ብቻ ሳይሆን ለሰው ልጅ ያላቸው ክብርና ፍቅር በጣም የተለየ ነው። እና በዚህ አጋጣሚ በጣም ያ ወላጅ ቤተሰብ አባት ቤተሰብ እንኳን የማግኘቴ ዋና ስራ የሰሩት እነሱ ናቸው። እና በዚህ አጋጣሚ እንደሚወዳቸውና በጣም እንደሚያከብራቸው ማንዬም ደግሞ ያው ታውቃታለህ የአሜሪካ ነገር ነው የምትገኘው አክስቴ በጣም የሚወዳት አክስቴ ናት። ያው እሷንም በጣም እንደሚወዳትና ያንን ታሪክም ከልባ ይዛ ያው ዛሬ የኔ መገኘት ዋና ፍሬ ነገር ልቧ ውስጥ ስለነበረ ስትፈልግን ስለነበረ ዛሬ በሷ ምክንያት ሁሉም ነገር ሆኖ ከወላጅ አባት ጋርም እንዲገናኝ ያደረጉት የወላጅ እናቴ ቤተሰቦች ስለሆነ በዚህ አጋጣሚ ክብርና ምስጋና ይድረሳቸው እላለሁ። እንዳልከው ነው እንግዲህ ስለነሱ መናገር ያው አንተ ተናግረዋል። አንዳንድ ጉዳይ እዚህ ሚዲያ ላይ እንዲቀርብ የማይፈልጉት ግን በጣም ተደብቀው የሚሰሩት የመልካም ስራ አለ። እኔ እንደውም ወደ ሚዲያ እናምጣው ብዬ ነበር አንድ ወቅት ላይ ከመንን ጋር ከዙፋን ጋር አይደለ? ዙፌ ከዙፋን ጋርና በስውር ነው መስራት የሚፈልጉት። እንግዲህ በስውር የሚያደርጉትን መድኃኒዓለም በስውር ይከፍላቸዋል። እንዳልከው ነው የሚገርሙ ቤተሰቦች ናቸው። ለሰው ያላቸው ክብር ደስ ይላል። አንተንም ፍለጋ የከፈሉት ዋጋ ሸጋ ነው ምልህ የሚገርም ነው። ይሄ በመሆኑ ደስ ይለኛል። እኔም እግዚአብሔር እንግዲህ እኛንም ሰበብ አድርጎ እንዲህ ተቀላቅላችሁ እንደዚህ መሆኑ። ወደ አባትህ ወደ ሸዋንግዛው እንምጣ።
እንግዲህ የሸዋንግዛውን ወንድሞች አግኝታል፣ አጎቶችህን። እኔንም ያስደነገጠኝ እሱ ነው። በጣም ተመሳሳይ ናቸው። ምንድን ነው አሁን ስለሱ ያለው ነገር? የት እንዳለ አይታወቅም ነው እሱ? እነሱ ኮንታክቱ የላቸውም ነው? አዎ እሱ ምንድነው ቅድም እንዳልኩ 20 ዓመት በፊቱ ነው በስልክ እንኳን መገናኘት ካቆሙ ማለት ነው። 20 ዓመት ሆኗቸዋል ማለት ነው። በስልክ እንኳን አይገናኙም። እና ምንድነው እሱ ሲኖር የነበረ አውስትራሊያ ነገር ነው። እና አሁን በሱ በኩል አለው ከይቶቹ ጋር እንገናኛል። እዚህ ያሉት ውጭ ያሉትም አሜሪካን ሀገር አሉ። እነ በላይነሽ ተፈሪ የሚባሉት እነ መቤትን በእርግጥ አላገኟትም። በላይነሽ በኩል ግን ሁሉም የልጆች ፎቶ፣ የኔ ድምፅ፣ የተለያዩ መልእክቶችን እንደራረጋለን። እና ምንድነው እዚህ ያሉት እና መሰረት ተፈሪ የሚባሉ አሉ የምትባላለች፣ ሌሎች አበባው የሚባሉ እነዚህ የእሱ ቤተሰብ ሰዎች ጋር እየተገናኘን ነው። ምንድነው እሱ ፍለጋ ላይ አሁን እነሱም በዚህ አጋጣሚ እኔ ምንድነው ወላጅ አባቴ ስለሆነ ካለበት በህይወት ካለ እንደሚፈልጉና ያው የልጆች አባትም እንደሆንኩኝ ያው መረጃዎች ከይቶቹ ከወንድሞቹ ጋር ስለተገናኘን ይታወቃል። ይፈልገዋሉ፣ እሱን ማያቅ ይፈልጋሉ። ምክንያቱም እኔ አሁን ባለፈው ድምፅ ልኬለት ነበረ። ምክንያቱም በእሱ አድራሻ ድምፅ ላክለት ስለተባልኩ ልኬለት ነበረ። አሁን አንድ ነገር ደግሜ የሚነግረው አለ። ምንድነው እኔ ከሱ የሚፈልጉ ምንም ነገር የለም። አባትነቱን ግን ይፈልጋሉ። ስልኩ አለ። እመቤት ተፈሪ የምትባላለች አሜሪካ ነገር የምትኖር እሷ ጋር የእሷ አድራሻ አለ። ወደ እሷ ነው መልእክት የላኩት። ከልጆች ፎቶ ጋር ልካሉ። እሷ ደግሞ ለእሱ እንድትልክ ነው ተብሎ ወደ እመቤት ተፈሪ ልካሉ ማለት ነው። አሜሪካ ነገር አለች እመቤት የምትባላለች፣ እሷ ልካሉ ወደዛ። እና ምንድነው አሁን እሱን ይፈልገዋሉ። ምክንያቱም እኔም ከሱ የሚፈልገው አባትነቱን ነው። አባትነቱ አንደኛ ልጆቼ ይህን አያታችሁ ማወቅ አለባችሁ። ልክ የእናቴ ቤተሰቦች እንዳገኘው በአባት በኩልም ወላጅ እናቴን በሞቱ ነው ያጠዋት። እሱን ግን በህይወት እያሉ ማጣት አልፈልግም። ምክንያቱም ማወቅ ስላለብኝ። ስለዚህ በዚህ አጋጣሚ አባቴ በህይወት እንዳለ እርግጠኛ ነኝ። ምክንያቱም በህይወት አለ ብሏል። ቤተሰቦቹም በህይወት አለ፣ መጥፋቱ ነው እንጂ በህይወት እንዳለ ነው። እንግዲህ እስካሁን መሞቱ ምንም የተነገረው ነገር የለም። እና በህይወት ካለ አውስትራሊያ ነገር ነው የሚገኘው። እሱን የሚያውቁትም ጓደኞቹ ሊሆኑ ይችላሉ፣ ዘመድ ሊሆን ይችላል። ሸዋንግዛው ተፈሪ ተሰማ ይባላል። በህይወት ካለ ማግኘት እፈልጋለሁ፣ አባቴን ማለት ማወቅ እፈልጋለሁ። ያውን ያድጋለሁ። አሁን ካሁን በኋላ ምንም ከሱ የሚጠብቁ ነገር የለም። አባትነት ግን ቀላል ነገር የለም። አባቴን ማወቅ እፈልጋለሁ የሚል ነው መልእክት የሚያስተላልፍለት። በህይወት ካለ በወንድሞቹ በኩል በአንቴና ተፈሪ፣ በነቃላብ፣ በነመሰረት ተፈሪ ያው ከነዚህ ጋር እየተገናኘን ስለሆነ በእነሱ አማካኝነት ያገኘኛል። በህይወት ካለ ቢያገኙና ከልጆች ጋር ቢያስታውቁ እሱም የልጅ ልጅ ቢያይ ገብቷል። ያን በቃ ያ ደስታን ይሰጣል። በቃ ከምንም በላይ ከምንም ሀብት በላይ ሁሉ ልጅ ቀላል ነገር የለም። ዛሬ እንደዚህ ቤተሰብን አውቆ መደሰትን የመሰለ ነገር የለም። ሌላ ኃላፊ ነው። ሀብት ንብረትን ያልፋል። ልጆች ግን እንደዚህ አይነት አይታል። ልጆች እንደዚህ የሚያማምሩ ልጆች ሀብት ሲሆን እሱ በጣም ደስተኛ ይሆናል ብዬ አስባለሁ። በህይወት ካለ ቢመጣ የዚህ ድል ያው ተጠቃሚ ይሆናል። ልጆቹን ያገኛል ማለት የልጅ ልጁን ያያል። ያው ደስተኛ ይሆናል ብዬ አስባለሁ። ይህን ሚዲያ ምናልባት የሚያይ ከሆነ ቢመጣና አባቴን ቢያገኘው ብዬ መልእክት አስተላልፍለታለሁ። ፎቶ አለ አየኸው? አለ ፎቶ አለ። ፎቶ አለ። የእናትህን የቆንጅትንም ፎቶ አየህ ደጋግመህ? በጣም አዎ አይቻለሁ። የእሷን ፎቶ ራሱ እኮ ስናይ ይገርማል። ቅንድባችሁ መመሳሰላችሁ ምናምን አይደለም? በጣም ነው የምንመሳሰለው። እና ምንድነው መሰለህ አንዳንድ ጊዜ አንተ የምትጠብቀው ነገርና የምትጠብቀው ነገር ላታገኝ ትችላለህ። እኔ አሁን እሷን በእርግጠኝነት ቦታ አገኛታለሁ የሚል እምነት ነበር መጀመሪያ ወደዚህ ሲመጣ። ምክንያቱም በእድሜ አትሞትም። ገብቶሃል? አንደኛ ልጇን ነው ወለደችኝ። እንደምታውቀው መጀመሪያ ልጇ ነኝ እኔ። ሌላ ልጅ የላትም። የሚገርም ነገር አሁን ሌላ ልጅ የላትም። በእናት በኩል ይህትም ወንድም የለኝም ማለት በእናት በኩል ሌላ ልጅ የላትም። በጣም ነው ያዘንኩት። ቢያንስ አንድ ቀን አይታኝ ብትሞት ደስ ይለኝ ነበር በእውነት ለመናገር። ያ አልሆነልኝም እና በጣም ነው የምንመሳሰለው። እንደምታውቀው እንዳየው በጣም ኮፒ ነው ከሷ ጋር በጣም ነው የምንመሳሰለው። እና ፎቶ አለ እንግዲህ ምን ያደርጋሉ። ያው እግዚአብሔር የፈቀደው ነው። ዋናው እንዳልኩ ቤተሰቦቿንም ማግኘት ያኔ ተነጋግረናል አይደል? ሌላው ቢቀር እሷን ማግኘት። ስለዚህ በሸዋንግዛው በኩል ግን እህትና ወንድሞች ሊኖሩ ይችላሉ። መውለዱን አልሰማህም?
እሱ ምንም መረጃ የለም። እሱ እኮ ነው አሁን እነሱም አሁን በወንድሞቹ በኩል ሙሉ መረጃ የለም። በእነሱ ጋር ማግባቱም ሌላ ልጅ እንዳለው ምንም በእነሱ በኩል የተሰጠኝ መረጃ የለም። ጠይቃለሁ፣ አያውቁትም። ምክንያቱም ብዙ ጊዜ ስለቆየ ከነሱ ተለይቶ አያውቁትም። በእርግጠኝነት ግን በሕይወት እያለ ካለ እህትና ወንድሞቹ ይኖሩኛል ብዬ አስባለሁ። ምክንያቱም ሰው ልጅ ሲኖር አንድ ፍላጎቱ በአንድ ቦታ አንድ ነገር ላይ የተገደበ አይደለም እና ሌላ ልጅ ይወልዳል፣ ሌላ ማግብቶ ሌላ የት ወንድሞችን አገኛለሁ የሚል ተስፋ ነው አለኝ ወደፊት ማለት ያንን አስባለሁ አይደል? ዝም ብለን ስናስብ እንደ ሰው ካሰብ ነው ከዛ ከ74 በኋላ ከቆንጅት ጋር ተለያይተው እሱ ሄዶ ይህንን ያህል ዘመን እንደ ሰው ካሰብ ነው የተለየ ነገር ካልተፈጠረ በስተቀር አግብቶ ሊወልድ ይችላል፣ ባያገባም ሊወልድ ይችላል። ስለዚህ ወንድም እህት በሱ በኩልም ሊኖር ስለሚችል የአባትህ የሸዋን ግዛው መገኘት ደግሞ የእህት ወንድሞችህንም ለማግኘት በር ይከፍታል የሚል ሀሳብ አለኝ። አይደለም? ትክክል። ያንን ነው የሚያስበው እኔም እና ቢያንስ በእናቴ በኩል ያሉ የት ወንድም ባይኖረኝ በሱ በኩል ደግሞ ይኖሩኛል ካለ ቢመጣ እንደዚህ ይኖሩኛል ብዬ ነው አሁን ተስፋ የሚያደርገው። ይመጣል እንግዲህ እግዚአብሔር ፍቃድ ያስባል። ስለዚህ አሁን የጊዜ ሚዲያ ተመልካቾች የጠየቁት የዲኤንኤ ጉዳይ አክትሞለታል ማለት ነው። በቃ አረጋግጠናል። ምናልባት በአባት በኩል ብቻ ያለው ከፈለጉ እነሱ ጋር ተነጋግረን፣ በነገራችን ላይ ቃላብ የሚባላል ወንድሙ አብሮን የተወለዱት በእናት ይገናኛሉና ከሱ ጋር ዲኤንኤ ምርመራ እናደርጋለን የሚል የመጀመሪያ ጊዜ ተነጋግረን ነበረ። እሱም ቢዚ ሆነ። ሰሞን ግን እንደምንገናኝ ቅድም ስልክ ተደውሎልኝ ነበረ። አንቴና ደውሎልኝ ከሱ ጋር ይደውለታሉ፣ ከአበበ ጋር እንገናኛለን የሚል ሀሳብ አምጥቷል። ያን ከሆነ ከነሱ ጋር የምናደርገው ዲኤንኤም ካለ ለተመልካቾች እናቀርባለን ማለት ነው። በጣም ችግር የለውም። በዛ አይደለ ብዙ ጥያቄ ስለበዛብኝ ነው ዛሬ አንተንም ከአንተ አንደበት እንዲሰሙ ብዬ እንጂ እኔም ጉዳዩ ላይ በተለይ የሸዋን ግዛውን ወንድም ካየው መቤት አይደለ የመቤትን መልክ ምናምን ሳይ በቃ አንድ አይነት ናት። ትዕግስት ማለት ነው። የትዕግስት የእናቴ እህት ማለት ነው። ያቻ ራሱን አያት ፍለጋ ሄዱትና የትዕግስትን እና የሸዋን ግዛውን ወንድሞች አጎቶችን ፎቶም ማነው መልክ ሳይ በጣም ገርሞኝ በቃ እኔም አረጋገጥኩ። ያው ዲኤንኤ ሰው ልቡ እንዲያርፍ ነው ሳይንሳዊ በሆነ መንገድ ይጠና የሚባለው እንጂ ሸጋ ነው። ትልቁ ቁም ነገር መቀላቀልህ፣ መገኘትህ። እናንተ አሁን በቃ በመንፈስም በብዙ ነገር ቤተሰብ ሆናቸዋል። እሱ መሆኑ በጣም ደስ ይላል። ይህንን ይመስላል የጊዜ ሚዲያ ቤተሰቦች በቀጥታ ስልክ እየደወሉ ከውጭ ከሚድል ኢስት ከዚህ ከአረብ ሀገር ሁሉ ከሀገር ውስጥ በኮሜንት የሚጠይቁኝ ስለነበሩ ሬዛ ልጅ ዲኤንኤ ውጤት ስለሚሉ እሱን መልስ ለመስጠት ነው። ስለመጣህ በጣም ነው የማመሰግነው። ምናልባት ማለት ፈልጋለሁ የምትለው ነገር? ማለት የምፈልገው ነገር በእውነት ቅድም እንዳልኩ ወላጅ እናቴ ቤተሰቦች እነሱ በፊት ግን አንድ ነገር መናገር የምፈልገው ነገር አለ። የወላጅ ቤተሰቦች መገኘት ዋና ዋጋ እየከፈሉት በእውነት ምቾት ያልሆነ ሁኔታ ውስጥ ሆኖ በአንድ ትከሻቸው ሞፈርና ቀንበር በአንድ ትከሻቸው ደግሞ እኔን ተሸክሞ ላሳደጉኝ ቤተሰቦቼ እነሱም ዛሬም ለነሱ ያለን ክብርና ምስጋናዬ ከፍ ያለ ነው ማለት ፈልጋለሁ። ምክንያቱም አሳድጎኝ ካሳደጉኝ በኋላ ደግሞ ከወላጅ እናቴ ጋር በተለይ ያሳደገች እናቴም ባትኖርም አባቴ አይታቸዋል። በጣም መልካም አባት ናቸው። ወላጅ ቤተሰቦችን ለመፈለግ በሚወጣበት ሰዓት ላይ ማድቆኝ ነው ሸኙኝ። አባቴ የሚገርም ነገር እኔ አንድ ቀን ተቆጥሮ ቀይማቸው አላውቅም። በጥሩ ስነ ምግባር በጥሩ ሁኔታ ነው ያሳደጉኝ። ሲያሳድጉኝ ግን አመቺ ባልሆነ ሁኔታ ውስጥ ሆኖ ነው ሲያሳድጉኝ ነበር። እናቴም ከሞተች በኋላ ዋጋ ከፍሎ እነዚህ ቤተሰቦች ያው ቅድም እንዳልኩ በአንድ ተከሻቸው ሞፈርና ቀንበር ተሸክሞ በአንድ ከተከሻቸው ደግሞ እኔን ተሸክሞ የእርሻ ቦታ እየሄዱ በእንደዚህ አይነት መልኩ ያሳድጉኝና ደግሞ አሳድጎኝም ከወላጅ ቤተሰቦቼ ጋር ለመገናኘት በሙሉ ፍላጎት መርቆ ነው ፈልግ ይቅና ብሎ የሸኙኝና እነሱ ደግሞ እንዳሉኝም ቀንቶኝ ዛሬ ወላጅ ቤተሰቦቼ የማግኘት ዋና
ሚና የተጫወቱት ያሳደጉን ቤተሰቦች ናቸው። ዛሬም ክብርና ምስጋና ይድረሳቸው ይላሉ። በመቀጠል ወላጅ እናቴ ቤተሰቦች ናቸው። እነ ዙፌን እነ መነንን በእውነት ክበሩልኝ ይላሉ። በጣም መልካም ቤተሰቦች ናቸው። እነሱ እዚህ መጥቶ በጣም በፍጥነት የእይታችን ልጅ ነው ብሎ ወደዚህ ሚዲያ መጥቶ ራሳቸውን ወደ ሚዲያ አምጥቶ ልጃችን ነው ብሎ እነሱ እዚህ ባይመጡ ኖሮ እነ ሸዋንጊዜ ወንድሞችን ማግኘት አልችልም ነበር። እነዚህ ሁሉ ብዙ ቤተሰብ አላገኝም ነበር እና እነሱን የወላጅ እናቴ ቤተሰቦችን ከልብ አመሰግናቸዋለሁ፣ ከልብ ወዳቸዋለሁ ላለው። በመጨረሻ ይህንን ሚዲያ የሚከታተሉ ሰዎች በእውነት የኔ ጉዳይ ነው ያም ልጅ ውጤት እንዴት ሆነ አገኘ ወይስ አላገኘ ብሎ ሁል ጊዜ ሲያስቡኝ የነበረ ውጭ ሀገር ውስጥም ያሉ ሲጸልዩልኝ የነበረ ሁሉ ክብርና ምስጋና ይድረሳቸው ይላለሁ። አመሰግናለሁ። በጣም ነው የምናመሰግነው አቤ። አስቸግረን ስንጠራ ብለህልን የመጣኸው ክበር። እንግዲህ ወደፊት የሚኖሩ ነገሮችም ካሉ እየተከታተልን እንዲሁ ለጊዜ ሚዲያ ቤተሰቦች የምናደርስ ይሆናል ያንተን ጉዳይ። በጣም ነው የምናመሰግነው። አንተም ደግሞ የልጅህ ልደትም ላይ እንዲሁ ደግሞ ጊዜ ሚዲያ ቤተሰቦች ቤተሰብ ናቸው ብለህ ጠርተህን ተገኝተናል። አባባንም አይተናል፣ ልጆችህንም አይተናል፣ አጎቶችህንም አይተናል። እንደሱም ሸጋ ጊዜ ያሳልፈን ስለነበረ በጣም ከልብ አድርገን ነው የምናመሰግነው። እኔም ከልብ አድርጌ አመሰግናለሁ። በእውነት አንቴም ተባረክ ይላሉ። ምክንያቱም ያው ትልቁ ሚና ተጫውታል። አንተም ራስህ ያው ጊዜ ሚዲያ በጣም በዚህ አጋጣሚ በጣም ማመስገን ይፈልጋሉ። እንግዲህ ምንድነው የሚለው ሁሉም ሰው ምንም ማህበራዊ የፖለቲካዊ ችግር ካለበት ሰው ወደዚህ ሚዲያ መጥቶ ያው መፍትሄ እንዲያገኝ ይላሉ። ምክንያቱም እኔ ተጠቅማለሁ። አመሰግናለሁ። ታንክ ዩ። አመሰግናለሁ።